ሰላም ውድ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ ተመልሼ መጥቻለሁ ብላችሁ ደስ ይለኝ ነበር። ዛሬ የመጣሁት በቻሌንጅ ሳይሆን ብዙዎቻችሁ የማታውቁትን አንድ ሚስጥር ላጋልጥ ነው። ያው ብዙዎቻችሁ የምታውቁት ይሄንኛውን የቲክቶክ አካውንቴን ነው፣ ማለትም ከ1.5 ሚሊዮን በላይ ተከታይ ያለው ነው ማለት ነው። ብዙዎቻችሁ ይሄንኛውን ሁለተኛውን የቲክቶክ አካውንቴን በጭራሽ አታውቁት። ሰው ምንድነው ሐሳቡ? ሁለተኛው የቲክቶክ አካውንቴ ላይ እኔና ቤተሰቦቼ በመሆን የኛ ቤተሰብ የተሰኘ አዲስ ተከታታይ ሲትኮም ጀምረናል። እስካሁን ድረስ 10 ቪዲዮዎችን ቀርጸን ለቀናቸዋል። ግን ብዙዎቻችሁ ያያችኋቸው አይመስለኝም፣ ያው በእርግጠኝነት እና እንዳልኳችሁ በዚህ በሁለተኛው ቲክቶክ አካውንቴ 10 ክፍሎችን መልቀቅ ችዬ ነበረ። ለምን ለእናንተ ለዩቲዩብ ቤተሰቦቼ አላሳያችሁም ብዬ አሰብኩና 10ሩንም አንድ ላይ አድርጌ ልጋብዛችሁ መጥቻለሁ ማለት ነው። እና ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ፣ ይሄን ቪዲዮ ላይክ እና ሀሳብ አስተያየታችሁን ኮሜንት ላይ ለመጻፊያ 5 ሰከንድ ሰጣችኋለሁ። 5 ሰከንዱ ሲያልቅ ወደ ቪዲዮ እንገባለን። ይመቻችሁ። ኢየሱስ ማን ነው? ማቲያስ መልካ ይባላል። ሚዛኑ አይደለም። የቤቱ ብቸኛ ወንድ ልጅ ነው። እናቱ ከቤቱ አውጥቶ የራሱን ቤት እንዲከራይ ብትነግረውም እሱ ግን የኑሮ ውድነቱን ታሳቢ በማድረግ ይሄን ቤትና ይሄን ሱፍ መቼም አልቀይረውም ካለ አመታትን አስቆጥሯል። ቤት በኩል ነው ደግሞ ድመት የገባው። አንተ ከርሳ ክብነሽ ባቡሉ ትባላለች። በቅጥል ስሟ ማዘሯ የማቲያስ መልካ እናት ነች። ይጦረኛል ብላ ያሳደገችው ብቸኛ ወንድ ልጇን መጦር ከጀመረች ድፍን 14 ዓመት ሞላት። ያው ከፊት ያለው 18 ዓመት ሳይቆጠር ማለት ነው። ደሞ ብላችሁ ነው? ቆይ እዚህ ቤት ሰው ማጥናት አይችልም እንዴ? ማሌት መልካ ትባላለች። የማቲያስ መልካ ታናሽ እህትና የማዘሯ የመጨረሻ ሴት ልጅ። ከቤታቸው ውስጥ የተማረችው የገባት እሷ ብቻ ነች። ግን የእሷ መማር ለማቲያስ በእንቅርት ላይ ጆሮ ደግፍ ነው የሆነበት። እንዴት ዋላችሁ? መርሃዊት መልካ የማቲያስ መልካና የማሌት መልካ ታላቅ እህትና የማዘሯ የመጀመሪያ ልጅ። ቤተሰቦቼ ማገዝ አለብኝ ብላ ወደ አረብ ሀገር በሄደች በ29ኛ ቀኗ አሰሪዋ ቲክቶክ ላይ ተጥራ ስቱል በማየቷ ጠርዛ ወደ ኢትዮጵያ ልካት አሁን ቲክቶከር ሆናለች። የዛሬው ስብሰባ ደግሞ ምንም በተመለከተ ነው? ይሄ ሽማግሌ ጡረተኛ ከገዛ ቤቱ እየሰረቀ እየበላ ነው። አይ አንተ ልጅ በእና የሻንጣ ተቀበለኝ ነው አስቀምጠው። እሺ የላ አስቀምጠው። ና ጭንቅላት ላይ አስቀምጠው። እሺ አልገባኝም እኔ ይህን ሰሙ ጊዜ አጣሁ የምትለኝ ለእኔ ሚሆን ልብ ወረት ቢጤ ካልተመኘ ሌላማ በሞቴ ምን ተገኘ? አማዘሯ እንዴት ነው? ምን አለ ቲቪው ላይ በወንክ ብዬ ተመኘው። ተመችቶሻል ማለት ነው? አይ ለዛ አይደለም። ቢያንስ ቲቪ ላይ ቢሆን ድምጽህን በዚህ ሪሞት መቀነስም ማጥፋትም እችል ነበር ብዬ ነው። አማዘሯ እንዴት ነው? ቁርስ አልደረሰም እንዴ? ከእንግዲህ ቁርስ የሚባል በነፃ የለም። ወጥተህ ሰርተህ ብላ። እኔ የምልሽ እህቴ 200 ብር አበድሪኝ እስኪ። አንተ ጋር ያለኝ 200 ብር ቢደመር አይፎን 15 ፕሮ ማክስ ይገዛልኝ ነበር። መጀመሪያ እሱን መልስ። 200 ብር አበድሪኝ እስኪ። አትመልስልኝስ? ኧረ መልስልሻለሁ። ሱፍን ታይዛለህ? 200 ብር? አዎ ይዛለሁ። Gai caporal moterenelo bonalolo casismo de menono ጋይስ ደብል ታብ እያደረጋችሁ ቅጣት በ5000 ነው። ስማ በልንካ ይሄን እጠበው። I don't want peace ምን ማለት ነው? ሱሪ ጠብ ምን አልከኝ? የሚታጠብ ብርድ ልብስ የለሽም? ጋቢ ወይ አንሶላ? ዝም ብለህ እሱን እጠብ እሺ። እና ረገጥኩት እንደ ይሄ ልጅ። I will tell you that money stop nonsense. I'll never be broken my life. ያስፔዛ ዋታል የመብራትና ውሃ ይቀራል። አምደከነፈልሽ ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ
ተገድጄ ደጅሽ ብሄድ ጎሽ የኔ ልጅ ልብ ገዝተሃል ማለት ነው። ጭራሽ ዕቃ ጠብሳ ልታጥብ ነው። በል እንካ። አየሽዋ ወንድምሽን? አዎ አይቼዋለሁ፣ በደንብ አይቼዋለሁ። ነበርሽ ተብሎ እንዲወራ እናቴ ምድር ላይ ካሉ ምርጥ እናቶች መሃል አንዷ ነች። በጣም መልካም ተንከባካቢና በጣም ሰላማዊ ነች። እዚህ ለመድረሴ ዋነኛው ምክንያቱም እሷ ነች። በጣም ታግዘኛለች፣ ትረዳኛለች። አንድ ቀን እንኳን ክፉ ቃል ካፏ ወጥቶ አያውቅም። ልታርመኝ እንኳን ስትፈልግ ረጋ ብላ ነው ሁሉንም ነገር የምታስረዳኝ። ዓለማችን እንደኔ አይነት 10 እናቶች ቢኖሩባት የተሻለ ዓለም ትሆን ነበር። መልካም እናቶች ቀን እናቴ። ከት በጣም ያበደ ነበር። እኔ ቪዲዮ ቲክቶክ ላይ ፖስት አደርጋለሁ፣ አንተ ደግሞ ይችን ትበላታለህ። ከአንቺ ጋር ቢዝነስ በመስራቴ በጣም ደስተኛ ነኝ። እህቶችም ከፈለጉ ንገሪያቸው እሺ። ምን ማለት ነው? ከ40ው ጥያቄ 33 መምጣት እንዴ ኬሚስትሪ እኮ ነው። እና ቢሆንስ እኔ ባንቺ እድሜ ጥያቄ አልስትም ነበር፣ ያልተማርኩት እንኳን ቢሆን ማለት ነው። እንደውም ከሙሉ ሴክሽን ከፍተኛ ውጤት የኔ ነው። እየቀለድሽ መሆን አለበት በዚህ ውጤት። የምን ወረቀት ነው እንዴ 6 ከ40 የሚለው? ጭራሽ ይሄን ጉድሽን ደብቀሽ ነው ይሄን የምታሳይ? አረ ማዘሯ አቤት። ክበለሽ ባቡሎ ነው የሚለው። ምን ከእንግዲህ ቁርስ የሚባል በነፃ የለም። ወጥተህ ሰርተህ ብላ። አንተ ጋር ያለኝ 200 ብር ቢደመር አይፎን 15 ፕሮ ማክስ ይገዛልኝ ነበር። ሱፍን ታይዛለህ? Rono. Oh yeah. ማዘሩ እንዴት ነሽ? እንዴት እንደራበኝ ብታይ። አንተ እንዴ ምን ሆኖ ነው? አረ እኔ እንጃ። ሊሶጣ ይውለውልሽ ነበር። ሰደድ ገብቶ ነው መሰለኝ። እና ምን ጠብቂያለሽ? ገብተን ማንሱ እንጂ። አረ ቆይ ምንድነው? ገና እንደረቅም እስኪ እንተማመን እንሆን አብረን። ቅድም ዘይቱን አብር ገዝተን እንምጣ እያልኳችሁ አስረሳችሁ። ምን አይነት ጣጣ ነው? ቤታችን እንዳይፈርስ የሚለውን ስሜ ክፉ ለሚዋል አይ ይሄ ልጅ አበደ። በቃ ኤሌክትሪክ ይዞት ነው እንዴ? ቤቴንማ ማገገሚያ አላረገውም። ኑ ሳይነቃ ይዘነው እንውጣ። ሊቀዱን እንወሰደው እንዴ? አረ እዛ ደኖቹን ያሳብዳቸዋል። አማኑኤል ይሻላል። እችለው ዝም ይላል። የልደት ካርዱን ይዛችሁልኝ ነው። አማኑኤል ያስፈልገዋል። እስከ 4ኛ ክፍል የተማረበትን እንዴ ሰው እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበረ። የኛ ቤተሰብ የተሰኘውን ሲትኮም ድራማ ቶሎ ለመከታተል ከፈለጋችሁ የቲክቶክ አካውንታችን ይሄን ይመስላል። እየገባችሁ ፎሎ ማድረግ ትችላላችሁ። ለማንኛውም የዛሬው ቪዲዮአችን ይሄንን ይመስል ነበር። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ቻናሉን ላይ ካላደረጋችሁ ቻናሉን ላይክ እና ሀሳብ አስተያየታችሁን ካልጻፋችሁ አሁኑኑ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልን። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበረ። ሀገር ውስጥም ከሀገር ውጭም ያላችሁ የዚህ ዩቲዩብ ቻናል ቤተሰቦች ሁላችሁም በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። ባይ